የህዝብ ተወካዮች ምክር ቤት የኢትዮጵያ አገራዊ ምክክር ኮሚሽንን የስራ ዘመን በ8 ወር አራዘመ። ፓርላማው የኮሚሽኑን የስራ ዘመን ለሁለተኛ ጊዜ ያራዘመው ዛሬ ረቡዕ የካቲት 11 2018 ባካሄደው አስቸኳይ ስብሰባ ነው። በታህሳስ 2014 ዓ.ም በወጣ አዋጅ የተቋቋመው ሀገራዊ የምክክር ኮሚሽኑ መጀመሪያ የተሰጠው የ3 ዓመት የስራ ዘመን ነበር። ኮሚሽኑ በተሰጠው ጊዜ ስራውን ማገባደድ ባለመቻሉ በየካቲት 2017 ዓ.ም በተመሳሳይ ሁኔታ በተካሄደ አስቸኳይ የፓርላማ ስብሰባ 1 ዓመት እንደተጨመረለት ይታወሳል። የተወካዮች ምክር ቤት አባላት ለእረፍት ከተበተኑበት ተጠርተው ባካሄዱት በዛሬው አስቸኳይ ስብሰባ የሀገራዊ ምክክር ኮሚሽኑ የ4 ዓመት የስራ አፈጻጸም ሪፖርት ቀርቦላቸው ውይይት አድርገውበታል። የሶማሌላንድ የውጭ ጉዳይ ሚኒስቴር የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን ሶማሌላንድን በሚመለከት በኢትዮጵያ ቆይታቸው ያደረጉትን ንግግር ተቸ። የተገንጣይዋ ሶማሌላንድ ውጭ ጉዳይ ሚኒስቴር ዛሬ ረቡዕ የካቲት 11 2018 በኤክስ ገጹ ላይ ባወጣው መግለጫ እስራኤል ለሶማሌላንድ የሰጠችውን የነፃ ሉዓላዊ አገርነት እውቅናን ተችተው መናገራቸውን ኮንኗል። የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን ትላንት ማክሰኞ የካቲት 10 በኢትዮጵያ ያደረጉትን ጉብኝት ተከትሎ በሰጡት ጋዜጣዊ መግለጫ ላይ የቀጠናውን የሰላም ሁኔታ በተመለከተ አንስተው ነበር። ፕሬዝዳንቱ በንግግራቸው እስራኤል ለሶማሌላንድ የሰጠችውን እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ፋይዳ ቢስ ነው ብለዋል። በዚሁ ንግግራቸውም ላይ የአፍሪካ ቀንድ ችግር መፍትሄ ማግኘት ያለበት በቀጠናው ሀገራት በራሳቸው መሆን እንዳለበት አጽንኦት ከመስጠታቸው በተጨማሪ የአፍሪካ ቀንድ ቀጠና የውጭ የመፋለሚያ ሜዳ ሊሆን እንደማይገባም አሳስበው ነበር። ይህን የኤርዶዋን ንግግር በሶማሌላንድና በቀጠናው ባሉ አጋር አገራት መካከል ግንኙነት እንዳይኖር ለማድረግ ያለመ ተቀባይነት የሌለው ጣልቃ ገብነት በማለት የሶማሌላንድ የውጭ ጉዳይ ሚኒስቴር በመግለጫው አመልክቷል። የአፍሪካ ቀንድ ቀጠና አገራት የውጭ ጉዳይ ፖሊሲን የተመለከቱ ውሳኔዎች መወሰን ያለባቸው በራሱ በቀጠናው መንግስታትና ሕዝብ ብቻ ነው። ሌሎች በውጭ ያሉ ጸቦችን ወደ ቀጠናው በማምጣት መረጋጋትና ትብብርን አደጋ ላይ መጣል አይገባም ይላል መግለጫው። ቱርክ በቀጠናው ውጥረትን የሚያባብስ አቋም ከመያዝ እንድትርቅ ያሳሰበው የሶማሌላንድ መግለጫ ሶማሌላንድ እውቅናን ለማግኘት ለቀጠናውም ሆነ ለዓለም አቀፍ አጋሮች የምታቀርበው ጥሪ ሰላማዊ፣ ህጋዊና በህዝቡ የዴሞክራሲ ፍላጎት ላይ መሰረት ያደረገ ነው ሲል አክሏል። የኢትዮጵያ አየር መንገድ በመጪው ሚያዝያ ወር 3 አዳዲስ የሀገር ውስጥ አየር ማረፊያዎችን በማስመረቅ በረራ ለመጀመር ማቀዱን አስታወቀ። አየር መንገዱ ይህን ያስታወቀው ዛሬ ረቡዕ የካቲት 11 2018 በማህበራዊ ገጾቹ ባወጣው አጭር መግለጫ ነው። በቀጣዩ ወር ይመረቃሉ የተባሉት አዳዲስ መዳረሻዎች ነገሌ ቦረና፣ ጎሬ መቱና ደብረ ማርቆስ ከተሞች ላይ የተገነቡ መሆናቸው ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሳምንት በፊት የካቲት 3 የተቋሙን የግማሽ ዓመት ሪፖርት ሲያቀርቡ በጥቂት ወራት ውስጥ ግንባታቸው ይጠናቀቃል ካሏቸው 4 የሀገር ውስጥ አየር ማረፊያዎች መካከል 3ቱ በሚያዝያ እንደሚመረቁ ገልጸው ነበር። በተጨማሪም ባለፈው ጥር 2 የግንባታው መሰረተ ድንጋይ ለተቀመጠለት ቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ላይ ለመሳተፍ 35 ዓለም አቀፍ ስራ ተቋራጮች ፍላጎት ማሳየታቸውን አቶ መስፍን በወቅቱ ተናግረዋል። ለአየር ማረፊያው ግንባታ ፍላጎት ካሳዩ 35 ዓለም አቀፍ ስራ ተቋራጮች ውስጥ 4 ተቋራጮች እንደሚለዩም የገለጹት አቶ መስፍን አሸናፊዎቹ ከተለዩ በኋላ የአየር ማረፊያው ዝርዝር ዲዛይን ይፋ እንደሚደረግ አስረድተዋል። በወርሃ ነሐሴ 2018 4ቱ አሸናፊዎች ግንባታውን እንደሚጀምሩም ገልጸዋል።